የቤተሰብ ጨዋታ አቅራቢ ማን ይሁን? ቀጣዩ የቤተሰብ ጨዋታ አዘጋጅ ማን ይሁን በሚለው ብዙዎች እየተጨቃጨቁበት እንዲሁም ያልተጠበቁ ሀሳቦችን እያነሱ ይገኛሉ። ነፍሱን ይማረውና የቤተሰብ ጨዋታ ለነጻነት ወርቅነህ በልኩ የተሰፋለት እስኪመስልና ካለሱ ማሰብ እስኪከብደን ድረስ እላይ ሰቅሎት አልፈዋል። ነፂ ይህን ሁሉ ጊዜ ሲሰራ በየሳምንቱ ሳይሰልች ሾውን በጨዋታ እያዋዛ በናፍቆት ጭምር የሚጠበቅ የሀገራችን ተመራጭ የቴሌቪዥን ሾው አድርጎት ነበር። ይህ ደግሞ ለእርሱ የተሰጠውና በቀላሉ ማንም ሊያደርጉ የሚችለው ነገር እንዳልሆነ ከዚህ ቀደም ሌላኛው ኮሜዲያን እሸቱ መለሰ ሾውን በሚመራበት ወቅት የደረሰበትን የተመልካች ወቀሳ ማስታወስ ብቻ በቂ ነው። እርግጥ ነው እሺ በኮሜዲ ስራው እጅግ የሚወደድና ጎበዝ ኮሜዲያን ነው። በተቻለው መጠን የቤተሰብ ጨዋታን ተመልካቹን በሚመጥን መልኩ ለማቅረብ ጥሯል። ሆኖም ራሱ እሺ በራሱ አንደበት በነፂ ልክ መስራት ምን ያህል ከባድ እንደሆነ ተናግሮም ነበር። ትግሉ ከባድ ነው። በጣም ሰው በጣም ይወዳል። እኔ ራሴ ደነገጥኩ። ትግሉ ከባድ ነበር። እኔ አልቻልኩም። ውሰድልኝ። አሁን ደግሞ ሰው ተሁኖ ወደማይቀርበት ነፂን ብንሸኘውም ሾው መቀጠል ስላለበት ቀጣዩ አቅራቢ ማን ይሁን የሚለው ጥያቄ ኢቢኤስ ቴሌቪዥን በጠየቀው መሰረት በርካታ ምላሾች ከተለያዩ ወገኖች እየተሰጡ ይገኛሉ። እኛም በዛሬው ቪዲዮአችን ከኮሜዲያን ያሲኖ እስከ ኮሜዲያን ደረጀ ኃይሌ እንዲሁም ተዋናዮቹ አለማየሁ ታደሰና ግሩም ኤርሚያስን ጨምሮ እየተጠቆሙ ያሉ በርካታ ያልተጠበቁ ግለሰቦችን አካተን በመጨረሻም የኛን ምርጫ ይዘንላችሁ ቀርበናል። ውድ ቤተሰቦቻችን እናንተም ማን የዚህ ተወዳጅ ሾው አዘጋጅ ቢሆን እንደምትመርጡ በኮሜንት ላይ ጻፉልን። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ተወዳጁን እያልን ወደ ዝርዝሩ እንወሰዳችሁ። አስቀድመን እንደነገርናችሁ በማህበራዊ ሚዲያው ለፕሮግራሙ አቅራቢነት እየታጩ ያሉ ዝነኞች ብዛት ስፍር ቁጥር የለውም። ይህም የሚያሳየው ምን ያህል ይህ ሾው በተመልካቾች ዘንድ ትልቅ ቦታ እንዳለውና ነጻነት ወርቅነህ ምን ያህል ፕሮግራሙን ከፍ እንዳደረገ ነው። ይህ የቤተሰብ ጨዋታ ስያሜውን ወደ ነጻነት ጨዋታ ይቀየር ዘንድ ቀደም ሲል በርካቶች ግፊት ሲያደርጉም ነበር። ይህን ሀሳብ ለነፂ ማስታወሻ ይሆን ዘንድ እኛም አጥብቀን የምንደግፈው ሲሆን የኢቢኤስ ቴሌቪዥን ግን እስካሁን በይፋ ያሳወቀው ነገር የለም። ይልቁኑ የቀድሞ ስሙን እንደነበረ በመጠቀም ተመልካቹን ይህን ጥያቄ ጠይቋል። የቤተሰብ ጨዋታ አቅራቢ ማን ይሁን? እንግዲህ ከዚህ ጥያቄ በኋላ ነው ብዙ ሰዎች እየተጠቆሙ የተመለከት ነው። እስካሁን እንደተመለከት ነው ግን ከሁሉም በላይ ኮሜዲያን ያሲኖ የሚለው ስም በብዙዎች ሲጠቆም እንደነበረ ተመልክተናል። በቲክቶክ የኮሜዲ ስራዎችን በማቅረብ የሚታወቀው ያሲን በቅርቡ ደግሞ እየሞከርኩኝ ነው በሚል የሰራው ቪዲዮ በሚሊዮኖች ዘንድ ተወዶ ከታየለት በኋላ ዝናው በእጅጉ ከፍ ብሏል። ታዲያ በዚህ ቪዲዮ የተነሳ ይሁን በቀደሙት ስራዎቹ ባይታወቅም በበርካታ ትላልቅ የማህበራዊ ሚዲያ ገጾች የዚህን ልጅ ስም ተደጋግሞ ሲጠቀስ ተመልክተናል። ኮሜዲያኑን ለምርጫ ያቀረቡ ሰዎችም ልጁ ፈጣን፣ ቀልጣፋና ካሜራ የማያስደነግጠው በመሆኑ እንዲሁም ከቤተሰቦች ጋር ቶሎ የመግባባት ብቃት ስለሚኖረውና ለዛ ያለው ልጅ በመሆኑ ኢቢኤስ እድሉን እንዲሰጠው ሲሉ ተደምጠዋል። እዚሁ ላይ የእናንተንም ሀሳብ አካፍሉን እያለን ወደ ቀጣዩ ደግሞ እንውሰዳችሁ። ሌላው በስፋት ሲዘዋወር የተመለከትነው ስም የነጻነት ወርቅነህ የረጅም ዓመት የቅርብ ጓደኛው የሆነው አስናቀ ነው። ይህ ጥቆማ የብዙዎችን ልብ ነክቷል። አርቲስት አስናቀ የነጻነት ወርቅነህ የ30 ዓመት የቅርብ ጓደኛ ነው። ሁለቱ አርቲስቶች ተመሳሳይ የቀልድ ወዝና ለዛ አላቸው በማለት ብዙዎች አስናቀ ፕሮግራሙን እንደ አደራ ተረክቦ በፓሽን ያስቀጥለዋል ብለው እምነታቸውን ገልጸዋል። የነጻነትን መንፈስ በጓደኛው በኩል ማግኘት ለተመልካች ትልቅ እርካታ ሊሆን ይችላል ሲሉም ጨምረዋል። በሶስተኛ ደረጃ በትልቁ የተመለከትናቸው ሁለት ስሞች ደግሞ ኮሜዲያን ደረጀ ኃይሌና አርቲስት አለማየሁ ታደሰ የሚሉ ስሞችን ነው። ደረጀ ካለው የረጅም ዘመን ልምድና የጨዋታ ለዛ አንጻር ተመልካችን መልሶ ወደ ቴሌቪዥን መስኮት የመሳብ አቅም አለው ተብሎ በብዙዎች ተጠቁሟል። በተጨማሪም ከዚህ ቀደም ፋና ቴሌቪዥን ፕሮግራም የማዘጋጀት ልምድ ስላለውም ጥሩ ሊሆን እንደሚችልም ተጠቁሟል። በተመሳሳይ በስንቱ በተሰኘ ሲትኮም የሚታወቀው አሌክስም ከፍተኛ ድምጽ እያገኘ ያለ አርቲስት ነው። አሌክስ ጸዴ እና የቤተሰብ ሰው በመሆኑ ፕሮግራሙን ከነክብሩ ያስቀጥለዋል ተብሎ ይታመናል ሲሉም ሀሳብ ሰጪዎች ይናገራሉ። አንዴና ጁጋገኖች አሁን የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ሆስት ምረጡ ተብሎ እያየው ነበር። እየተመረጠው የተለያዩ ሆስቶች በጣም አሪፍ ነው። እንደኔ ግን ለቦታው በጣም የሚሆን ሰው የምር ሲሪየስሊ ውሰዱት። ይሄን ልጅ ለቦታው የሚሆን ሰው በቃ ስክክ የሚል ሰው ማን እንደሆነ ታውቃላችሁ? ማየት ፈልጋለሁ። ምን አለ ያረጋል። አሁን ካሉ ኮሜዲያኖች የሚያስቅ ልጅ ነው በቃ።
እንደተመለከታችሁት ደግሞ ሌሎችም ኮሜዲያን ምናለ፣ ኮሜዲያን ቶማስ ካላት የቴሌቪዥን አቅራቢነት ልምድ አንጻር ዳናይት መክብብ እንዲሁም ግሩም ኤርሚያስ እና ሌሎችም ተጠቅሰዋል። ሌላ ሁለት ካጨቃጨቁ ሰዎች ደግሞ አንደኛው አርቲስት ሸዋፈራው ደሳለኝ ነው። ከዚህ ቀደም በአባይ ቴሌቪዥን ማን ይቀነስ የተሰኘ ፕሮግራም የማቅረብ ልምድ ስላለው ብለው ጥቆማ የሰጡ ሰዎች ቢኖሩም እጅግ ደስ በማይል ሁኔታ ጉዳዩን ወደ ሃይማኖት የወሰዱ ሰዎችም ነበሩ። ለዚህም ምክንያት የሆነው አምልኮ ቲዩብ በተሰኘ የፕሮቴስታንት ገጽ ላይ ካለው የህዝብ ተወዳጅነት የዘርፉ ብቃትና ችሎታ አንጻር አርቲስት ሸዋፈራው ደሳለኝ አጋፋሪ ሆኖ ቢያስቀጥል የተሻለ ነው የሚል እምነት አለ። እናንተ ምን ትላላችሁ? በማለት ማጋራቱ ነው። በተጋራው ፖስት ላይ አንዳንድ የሌላ ሃይማኖት ተከታዮች ተቃውሟቸውን በመግለጻቸው ጉዳዩ ወደ ሌላ አቅጣጫ ሲወሰድ ተመልክተናል። ሌላውና በመጨረሻ የምናነሳው በመጠቆሙ ምክንያት ተቃውሞ የገጠመውንና ቤቶች ድራማ ላይ የይበቃልን ገጸ ባህሪ በመላበስ ሲተውን የምናውቀው አሸናፊ ማህሌትን ነው። አሸናፊ የኢቢኤስን ጥሪ ተከትሎ በፌስቡክ ገጹ እንዲህ ብሏል። ለቤተሰብ ጨዋታ ፕሮግራም መፍትሄ ተገኝቷል በማለት ይጀምርና ነጻነት ወርቅነህ ሰቅሎት ለሄደው ድንቅ ፕሮግራም ከተሰቀለበት እንዳይወርድ እንደውም ይበልጥ እንዲሰቀል የሚያደርገው ጓደኛዬ አቤል ሰለሞን ነው። ጓደኛዬ ስለሆነ አብሮኝ ስለሰራ አይደለም፣ እግዚአብሔር ምስክሬ ነው። እሱ ነው የሚመጥነው። ለምን መሰላችሁ? ከጎኑ ለሚሆን ሰው ሁሉ ደስታን መፍጠር ይችላል። በሳቅ የታጀበ ጨዋታን ያውቅበታል። ብሮ አእምሮ አለው። መልካም ስብዕና ሌላኛው ስሙ ነው። ስለሆነም ኢቢኤስ ቲቪ የቤተሰብ ጨዋታ ፕሮግራም አቅራቢዎችን እየፈለገ ባለበት በዚህ ወቅት ይህ ሰው ካለው ችሎታ፣ ጥልቅ እውቀትና መልካም ስነ ምግባር አንጻር ተወዳዳሪ ሳይሆን ፍጹም ተመራጭ ነው ብዬ አምናለሁ። ይህ ትንታግ ወጣት ፕሮግራሙ ሲሰጠው ካላስደሰታችሁ ኢቢኤስንም የኢትዮጵያ ሕዝብንም ምሳ ጋብዛለሁ። በነገራችን ላይ እኔ ብረከበውም አልጠላም፣ ግን ሲሰጠኝ የምሰጠው ለሚበልጠው አቤል ሰለሞን ነው ሲል የቅርብ ጓደኛውን ጠቁሟል። በዚህ በርካታ የገጹ ተከታዮች በዘመድ አታድርገው ጓደኛ ስለሆነ የሚሉ ኮሜንቶችን ከመስጠት እስከ ስድብ የደረሰ ተቃውሟቸውን ሲያሰሙ ተመልክተናል። ለመሆኑ ውድ ቤተሰቦቻችን ከላይ ከተዘረዘሩት መሃል አሊያም ሌላ የምትመርጡት ካለ የእርሶ ተመራጭ ማን እንደሆነ በድጋሚ ሀሳባችሁን ታጋሩን ዘንድ እየጠየቀን ለዛሬው እዚህ ጋር እናበቃለን። በድጋሚ የአርቲስት ነጻነት ወርቅነህ ነፍስ ይማር እንላለን። በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ።